ዋናዎቹን በቅድሚያ ሊገለብጡን ከነበሩ ጽንፈኞች ታድጋችሁናል ሲሉ አቶ አገኘሁ ተሻገር ተናገሩ። ጀነራሉ ደግሞ አጸያፊ ነገሮች እየተደረጉ ነው ብሏል። በአማራ ክልል ከሚደረገው ውጊያ ጎን ለጎን የጥፋት እጆችና መዘዙ የሚል ፕሮፓጋንዳም እየተከናወነ ነው። ዝርዝሩ ተዘጋጅቷል። ለሁለቱ ጀነራሎች ልጆች ሰርግ 300 ሚሊዮን ብር የሚደርስ ገንዘብ መሰባሰቡ ተሰማ። ሌላኛው ጀነራል ደግሞ በድጋሚ የተሞሸረው 30 ሚሊዮን ብር ጥሎች ለሚስታቸው ቤተሰቦች ማበረከታቸው ተነግሯል። ከምንጮቻችን የተገኘው መረጃ ይቀርባል። መንግስት የአዲስ አበባ ነዋሪዎችን አፈናቅሎ ያጠረውን መሬት ለተባበሩት አረብ ኤሚሬቶች ባለስልጣናትና ነጋዴዎች ሊሸጠው ስለመሆኑ ተገለጸ። ይህንን ለማስፈጸም የሚያስችለውን አዋጅ ማዘጋጀቱንም ይፋ አድርጓል። ተጨማሪው ይዘናል። እስከ 300 ሺህ ኢትዮጵያን እንደሚኖርባት በሚነገርላት ጅቡቲ ጭንቀትና ትርምስ ተፈጥሯል። የጅቡቲ መንግስት ኢትዮጵያውያንን የማስወጣት እቅድ ምክንያቱ ፖለቲካዊ ነውም ተብሏል። ተሰሙታላችሁ። ይህ በእንዲህ እንዳለ 44 ኢትዮጵያውያን በአንድ ቤት ውስጥ እርቃናቸውን ጭምር ታጉረው ተገኙ። ከታሳሪዎች ውስጥ የውጭ ቋንቋ የሚችል ሰው ባለመኖሩ መግባባት አልተቻለምም ተብሏል። ሌላኛው መረጃችን ነው። የዶናልድ ትራምፕ የብሔራዊ ደህንነት አማካሪ ከኃላፊነታቸው ሊለቁ ነው። የፕሬዝደንቱ የብሔራዊ ደህንነት አማካሪ ማይክ ዋልዝና መከተላቸው ናቸው ከኃላፊነት ሊለቁ ስለመሆናቸው የተገለጸው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ሊገለብጡን ከነበሩ ጽንፈኞች ታድጋችሁናል ሲሉ አቶ አገኘሁ ተሻገር ተናገሩ። ጀነራሉ ደግሞ አጸያፊ ነገሮች እየተደረጉ ነው ብለዋል። በአማራ ክልል ከሚደረገው ውጊያ ጎን ለጎን የጥፋት እጆችና መዘዙ የሚል ፕሮፓጋንዳም እየተከናወነ ይገኛል። የቀድሞ የአማራ ክልል ርዕሰ መስተዳድር ያሁኑ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ከፋኖ ኃይሎች እንቅስቃሴ ጋር በተያያዘ አንድ ሰሞን ያደረጉት ተግባር መነጋገሪያ ነበር። የክልሉን የውጊያ ውሎ በተመለከተ በተለጠፈ አንድ የፌስቡክ ፖስት ስር ገብተው አስተያየት የጻፉት አቶ አገኘሁ ተሻገር አስነዋሪ ቃላትን ተጠቅመው ምላሽ መስጠታቸውም አይዘነጋም። የሆነ ሆኖ ዛሬ ደግሞ የፌዴራል ፖሊስ አመራሮች ፊት ቆመው ጽንፈኛው መንግስትን ለማስወገድ የነበረውን ህልም ከመከላከያ ጎን ሆናችሁ አተረፋችሁ የሚል መልዕክት ሲያስተላልፉ ተሰምቷል። የጽንፈኞች ያለ ምርጫ የመንግስት ስልጣን ለመቆጣጠር የሚፈልጉ ኃይሎች የሚያስቡትን ህልም ያመከናል ተቋም ስለሆነ ይህን አጠናክሮ መቀጠል እንዳለበት በዚህ አጋጣሚ ሊገልጹ። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎችን በተመለከተ የብልጽግናዎች ማመንት አንድ አይነት አቋም የላቸውም። እንደ አቶ አገኘሁ ተሻገር ያሉት ባለስልጣናት መንግስት ሊገለብጡ የተነሱ ኃይሎች ናቸው ይላሉ። አብዛኞቹ ደግሞ ተራ ሽፍታዎችና ዘራፊዎች ናቸው ሲሉ ይሰማሉ። ዛሬ በማዕከላዊ ጎንደር ሻውራ ከተማ ተገኝተው ንግግር ያደረጉት የሰሜን ምዕራብ እዝ አዛዡ ሌተናንት ጀነራል ብርሃኑ በቀለ ደግሞ የታሪካዊ ጠላቶቻችን አጀንዳ አስፈጻሚዎች ናቸው ሲሉ ተሰምቷል። ከዛም በክልሉ ሰራዊታቸውን አስገብተው እያደረጉት ባሉት ውጊያም አጸያፊ ነገሮች ተፈጽመዋል ሲሉ ያክላሉ። በክልሉ እየተደረጉ ካሉ ጦርነቶች ባሻገር ከሰሞኑ ብልጽግና የፕሮፓጋንዳ ዘመቻዎችንም እያከናወነም ይገኛል። በየወረዳው ሰዎችን በመሰብሰብ ዶክመንታሪ በማዘጋጀት ጭምር ነው ይህ እየተፈጸመ ያለው። የጥፋት እጆችና መዘዞቹ የሚል አርዕስትም ያለው ሆኗል። በእነዚህ ስብሰባዎች በአንዳንድ ቦታዎች የቀረበው ዘጋቢ ፊልምም የሰሜን ኢትዮጵያ ጦርነት ወቅት የነበሩ ውድመቶች ጭምር የቀረቡበት በመንግስት ወታደሮች ጭምር የደረሱ ጥፋቶችን በፋኖ ኃይሎች የደረሱ ተብለው የተሰነዱበት ስለመሆኑ ተነግሯል። በተመሳሳይ ባለፈው ዓመት ዶክመንታሪ በማዘጋጀት የጥፋት ቡድኑ ሴራ በሚሊዮኖች የሚቆጠር ህዝብን አሳየው ሲል ገልጾ እንደነበር አይዘነጋም። አገዛዙም በክልሉ ጦርነቱ 10 ሚሊዮን ህዝብን ዘጋቢ ፊልም በየአዳራሹ በማሳየት ሳይሆን ፖለቲካዊ መፍትሄን በመስጠት እልባት እንዲያገኝ ማስቻል የብልጽግናው የመፍትሄ አማራጭ ሆኖ የተቀመጠ ግን አልሆነም። ይልቁንስ እጅ ስጡ የሚል ብቸኛ አማራጭ ነው ያለው። ለሁለት ጀነራል ልጆች ሰርግ 300 ሚሊዮን ብር የሚደርስ ገንዘብ መሰብሰቡ ተሰማም። ሌላኛው ጀነራል ደግሞ በድጋሚ ተሞሽረው 30 ሚሊዮን ብር ጥሎች ለሚስታቸው ቤተሰቦች ማበረከታቸው ተነግሯል። ከመከላከያና ከባለ ሀብቶች የተሰባሰበው ገንዘብ በመጪው ቅዳሜ በአዲስ አበባ ለሚፈጸመው ጋብቻ ድግስ የሚውል ነው የተባለው። ቤቱን ታዳጊዎችና ወጣቶችን ወደ ጦር ሜዳ እየማገዱ ያሉት የብልጽግናው መንግስት ባለስልጣናትን የሚያገለግሉት ጀነራሎች ለአቅመ አዳምና ሔዋን የደረሱ ልጆቻቸውን ግን እየዳሩ እነሱም እያገቡ ናቸው። የልዩ ዘመቻዎች አዛዥ ሌተናንት ጀነራል ሹማ አብደታ ልጅ የሆነችው ሀዊ አብደታና የኃይል ስምሪትና ክትትል መምሪያ ኃላፊ ሜጀር ጀነራል ተስፋዬ አያሌው ልጅ የሆነው ናኦል ተስፋዬም በመጪው ቅዳሜ የሰርግ ስነ ስርዓታቸው በአዲስ አበባ እንደሚያከናውኑ ተነግሯል። ይህ በከተማው ታሪክ ታይቶ የማይታወቅ ውድ ድግስ የተባለለት ሰርግም በሚሊኒየም አዳራሽ ይካሄዳል ያሉት ምንጮቻችን ድግሱን ለማካሄድም ከተቋማትና ከባለ ሀብቶች በጀነራል ሹማ ስም ብቻ 165 ሚሊዮን ብር ተሰባስቧል ይላሉ። ኮሚቴ ተቋቁሞ ከመከላከያ ከባንኮችና ከባለ ሀብቶች የተሰባሰበው ይህ ገንዘብ የሁለቱም ሲደመር 300 ሚሊዮን ብር ይደርሳል ያሉት አንድ ጉዳዩን በቅርበት የሚያውቁ ኃላፊም በጀነራል ተስፋዬ ስም የተሰባሰበው መጠኑን በትክክል ማወቅ እንደሚቸገሩ ተናግሯል። አስገዳጅ ወታደራዊ ምርመራ እያደረጉ የኢትዮጵያ ታዳጊዎችና ወጣቶችን ወደ ወታደራዊ ካምፖች የሚያግዙት እነዚህ ጀነራሎች የእነርሱ ልጆች ግን ስልጣናቸውን ተጠቅመው ባገኙት ሀብት ለወግ ማዕረግ እያበቁ ነው ሲሉ በቁጭት አስተያየታቸውን ሰጥተውናል። ባለፉት ዓመታት በመቶ ሺዎች ባለቁበት የኢትዮጵያ ጦርነት አንድም ጀነራል ልጁን ወደ ጦር ሜዳ መላኩም ሆነ ወታደራዊ ስልጠና እንዲወስድ ስለማድረጉም አልተዘገበም። ይህ በእንዲህ እንዳለ የመከላከያ የውጭ ግንኙነት ኃላፊ የሆኑት ጀነራል ተሾመ ገመቹም በቅርቡ የተሞሸሩ መሆናቸውን ያስታወሱት ምንጮች ለባለቤታቸው ቤተሰቦች ለጥሎች 30 ሚሊዮን ብር ገቢ ሰጥተዋል ብሏል። መንግስት የአዲስ አበባ ነዋሪዎችን አፈናቅሎ ያጠረውን መሬት ለተባበሩት አረብ ኤሚሬቶች ባለስልጣናትና ነጋዴዎች ሊሸጠው ስለመሆኑ ተነገረ። ይህን ለማስፈጸም የሚያስችለውን አዋጅ ማዘጋጀቱን ይፋ አድርጓል። የኢትዮጵያ የገበያ ሉዓላዊነት ለአይኤምኤፍ የሸጠውና የዳር ድንበሯን ደግሞ ለጎረቤት ሀገራት የሰጠው የብልጽግናው መንግስት በአዲስ አበባ የከተማ መሬት ሊሸጥ ወስኗል። የሀገሪቱን ብሔራዊ ክብሮችና ሀገራዊ ጥቅሞች አሳልፎ እየሰጠ ያለው የብልጽግናው መንግስት የአዲስ አበባ ነዋሪዎችን ከመሀል የከተማ ክፍል እያፈናቀለና እየነቀለ ማስወጣቱ የሚታወቅ ነው። ይህ ነዋሪዎች እንዲነሱ ተደርጎ ከተዘጋጀው መሬት ውስጥም በ4 ኪሎ አቧሪ አካባቢና በእንጦጦ አካባቢ የሚገኘው መሬት የጠቅላይ ሚኒስትር አብይ አህመድ ንብረት እንደሆነ የሚነገርለት ኦቪድ ሪል ስቴት ያለ ጨረታ እንዲወስደው ተደርጓል። ጠቅላይ ሚኒስትሩ ሲናገሩ እንደተደመጡት ኦቪድ ይህ መሬት የተሰጠው 70-30 በሚል ቀመር ሲሆን ቤት ሰርቶ አብላጫውን እንዲወስድና 30 በመቶን ደግሞ ለመንግስት ባለስልጣናት መኖሪያ እንዲሰጥ ብለው ነበር። በዚህ መልኩ አውለውት የተረፈው ሀብትን አሁን ደግሞ ለወዳጆቻቸው ለተባበሩት አረብ ኤሚሬቶች ባለስልጣናትና ባለሀብቶች እንዲሰጡ የሚያስችላቸውን አዋጅ አዘጋጅቷል። ዛሬ በሚኒስትሮች ምክር ቤት ውስጥ ይህ ረቂቅ አዋጅ ተዘጋጅቶ ለፓርላማም ተመርቷል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆንበት አግባብ ለመደንገግ በሚል የተሰናዳው ይህ ረቂቅ አዋጅ ያጸደቁት ሁሉ ሚኒስትሮች መሆናቸውን የጠቅላይ ሚኒስትሩ ጽሕፈት ቤት አሳውቋል። የብልጽግና ሹሞች በተለይም የጠቅላይ ሚኒስትሩ የቅርብ ወዳጅና የቢዝነስ አጋር የሆኑት የተባበሩት አረብ ኤሚሬቶች ነጋዴዎችና ባለስልጣናት በሀገራቸው ያለባቸውን የመሬት እጥረት በኢትዮጵያ እንዲኖራቸው ሲጠይቁ መቆየታቸውን የሚያስታውሱ አስተያየት ሰጪዎች በኢንቨስትመንት መልክ እንዲወስዱ የተፈቀደው አርኪ ሆኖ ባለመገኘቱ የመሬት ባለቤት እንዲሆኑ የሚያስችላቸው አዋጅ ተዘጋጅቶላቸዋል ብለዋል። ይህ የቅኝ ግዛት ቅጥያ ተደርጎ በብዙ የአፍሪካ ሀገሮች የሚወገዘውና መሬትን የጥቂት ነጫጭ ሀብታሞች ንብረት ያደርጋል በሚል ሲወገዝ የኖረው ፖሊሲ ከቅኝ ገዢዎች ራሷን ስትከላከል በኖረችው ኢትዮጵያ ግን ተግባራዊ ሊደረግ ስለመሆኑ ነው የተገለጸው። በዚህም ነዳጅ ሽጠው የካበተ ዶላር ያላቸው የተባበሩት አረብ ኤሚሬቶች ነጋዴዎችና ባለጠጎች ለብልጽግና የጦር መሳሪያ መግዣ የሚሆን ገንዘብ ከሰጡ በኋላ በአዲስ አበባ ያሉ መሬቶችን እንዲወስዱ ይደረጋሉ ነው የተባለው። የሀገር ውስጥ ባለሀብቶች ከአራት ኪሎም ሆነ ከካዛንቺስና ፒያሳ መሬቶች እንዲገዙ ተጠይቀው በተለያዩ ምክንያቶች አልደፈሩም የሚሉት ምንጮች በአንድ በኩል የገንዘብ ውድ መሆን፣ በሌላ በኩል ደግሞ ህዝብ ከተፈናቀለበት ቦታ ላይ መሬት ወሰዳችሁ ንብረትን ታፈራላችሁ የሚለው ፖለቲካዊ ጫና የሀገር ውስጥ ባለሀብቶች ይህንን ሀብት የራሳቸው ለማድረግ ተነሳሽነት እንዳሳጣቸው የሚገልጹ አሉ። በኢትዮጵያ ውስጥ የህዝብና የመንግስት ነው በሚል የተደነገገለትና ውስን ሀብት በመሆኑ የሀገሪቱ ዜጎች ሀብት ማፍሪያ መኖሪያና መማሪያ እንዲሆን ሲደረግ የነበረው መሬት ለዘመኑ ባለስልጣናት የቅርብ ወዳጆች ተላልፎ ሲሰጥ ሚኒስትሮቹ እጃቸውን እያወጡ መወሰናቸው የማይጠበቅ አይደለም የሚሉ አንድ ሌላ አስተያየት ሰጪ ደግሞ ይህንን ጉዳይ ግን ያገባናል ባይና አገር ወዳዶቹ ሊቃወሙት ይገባ ነበር በማለት ይመክራሉ። አገር በቀል ካፒታል ለመፍጠርና የራስ ዜጎች የሚያስተዳድሩት የራስ ሀገር ሀብትና የስራ ዕድል እንዲፈጠር በማሰብ ሲተገበር የቆየው መሬት ለኢትዮጵያን ብቻ የማቅረብ ፖሊሲ በአሁኑ ወቅት አዲስ አበባ ውስጥ ያለው ህንፃን በሙሉ የኢትዮጵያን እንዲሆን ማድረጉን የሚያስታውሱ ሌላ አስተያየት ሰጭም ከዚህ በኋላ ግን መሬት የውጭ ሀገር ሰዎች እንዲገዙ የሚያደርገው አዋጅ ከወጣም ሀብታም ኢትዮጵያዊ እየተመናመነ እንዲሄድ
ሳውዲና አረብ የሚቆጣጠረው እንዲሆን የሚያደርግ ነው ሲሉ ያብራራሉ። በእርግጥ ጠቅላይ ሚኒስትር አብይ አህመድ በዚህ መልኩ በይፋ የኢትዮጵያውያንን ሀብት ለአረብ ለመሸጥ አዋጅ ይዘው ከመቅረባቸው በፊት የከተማ መሬት የግል መሆን አለበት በማለት እሳቸው ጠቅላይ ሚኒስትር ጉጉበት ከሚሉት ህገ መንግስት የተቃረነ አስተያየት ሲሰጡም ነበር። እኔ እንጃ አላየሁትኝም። ቢያንስ በከተሞች መሬት የግለሰብ መሆን አለበት። ቢያንስ ባለቤቱ ይሽጠው፣ መንግስት ወይ አይሽጠው ወይ አይጠቀምበት፣ መከራ ነው የሆነው። ባጭሩ እንድትገነዘቡ አዲስ አበባ ላይ የጀመርናቸው የልማት ስራዎች እንደ መንግስት መስራት ያልቻልነው በህገወጦች ነው። በጣም በርካታ ስራ እንሰራቸው። የውጭ ባለሀብቶች በተለይም የአረብ መሪዎች በኢትዮጵያ ውስጥ የመሬት ባለቤት እንዲሆኑ ከተዘረጋላቸው ከዚህ ረቂቅ ህግ በፊት የውጭ ባንኮች በኢትዮጵያ እንዲገቡም በችርቻሮ ንግድ ላይ የተሰማሩ የውጭ ሰዎችም ይህንን ንግድ እንዲገቡበት የሚያደርግ አዋጅ መተግበሩ አይዘነጋም። ከስራም ከንብረትም ከባለቤትነትም ኢትዮጵያን ለመንቀል የሚተጋው የብልጽግናው መንግስት በቅርቡ ደግሞ ነባሮቹ አዲስ አበባዎች የሚኖሩባቸውን ፒያሳና አራት ኪሎ አፈናቅሎ አረቦች እንዲኖሩባቸው የሚያደርግ ህግ ተግባራዊ እንደሚያደርግ ይጠበቃል። فخمة ودايزة الثمن 8 العطور الرجالية لاكوست تروفيت 119 እስከ 300 ሺህ ኢትዮጵያን እንደሚኖሩባት በሚነገርላት ጅቡቲ ጭንቀትና ትርምስ ተፈጥሯል። የጅቡቲ ኢትዮጵያን የማስወጣት እቅድ ምክንያቱ ደግሞ ፖለቲካዊ ነው ተብሏል። ባለቤቱን ካልናቁ አጥሩን አይነቀንቁ እንዲሉ ብልጽግና ኢትዮጵያን የተገፉ የተናቁ በጎረቤት ሀገራትም ውጡልን በሚል የሚሳደዱ ይሆን ዘንድ ማድረጉን እንደ ዲፕሎማሲያዊ ድል ገልጿል። ቢያንስ በአራት ሀገራት ሉዓላዊነቷን ያስደፈረው አገዛዙም እንደ ጅቡቲ ያሉ ሀገራት ያቀረበው ልመና በቅርቡ ውድቅ ተደርጎበታል። ጅቡቲ ከ200 እስከ 300 ሺህ ይሆናሉ ተብሎ የሚገመቱና በዛች ሀገር የሚኖሩ ኢትዮጵያን ዜጎች የመውጫ ጊዜያቸውን አጠናቃቸዋል፣ አባራቸዋለሁ ብላለች። ከተወሰኑት በስተቀርም አብዛኞቹ ፈቃድ የላቸውም እና ውጡ ተብሏል። ጅቡቲ የጸጥታና የጤና ችግሮችን የዚህ ውሳኔ መነሻ ምክንያቶች እንደሆነ ትገልጻለች። ጅቡቲ ውስጥ የሚኖሩ ኢትዮጵያ ለከፋ ጭንቀት የተጋለጡ ሲሆን የሀገሪቱ መንግስት የሁሉም ሀገር ህገወጥ ስደተኞች በፈቃዳቸው ሀገሪቱን ለቀው እንዲወጡ በጥብቅ አሳስቧል። ለ32 ዓመታት በጅቡቲ መኖራቸውን የሚገልጹት አቶ ሱልጣን መሐመድ የሚሆን የመኖሪያ ፈቃድ ያላቸው ወይዘሮ ሙና በጅቡቲ የተፈጠረውን ጭንቀትና ትርምስም እንዲህ ይገልጹታል። ተጨናንቋል። ማህበረሰቡ ጭንቅ ላይ ነው። ሱቅ አለ፣ ሆቴል አለ። ትላልቅ ድርጅቶችን ደግሞ እንደምታውቀው ኮንትራት ይዘው የሚሰሩ ሰዎች አሉ። ከፍተኛ ትርምስ አለ። አሁን ዜጋው ጨንቆ ፊቱን ምን ላድርግ በአጭር ቀን ውስጥ እቃቸውን ንብረታቸውን ራሳቸውን ይዛችሁ ውጡ ማለት አንተ ምን ያህል እንደሚከብድ እኔ አላውቅም። በጣም ነው የሚከብደው። ህዝቡ እንዴት እንዳለ ልነግርህ አልችልም። በጣም ያሳዝናል። የኢትዮጵያ ህዝብ ጅቡቲ ላይ ያለው ያ ሁሉ ህዝብ ዝም ብሎ በዚህ በአጭር ቀን ውስጥ ውጣ የሚባልበት ምክንያት የለም። ፖሊሶች ያሰቃዩዋቸዋል። ውጡ አሉን አይደለ? ጊዜው እንኳን እስከሚደርስ ድረስ ለምን አይጠብቁም? የፖሊሱ የድርጋው ምንድን ነው? ይህን ምን ይባል አይቻልም በእውነት። ቲክቫህ ያነጋገራቸው አንድ ምሁር ደግሞ የጅቡቲ ውሳኔ ኢትዮጵያውያንን የማስወጣት ምክሯ ፖለቲካዊ ምክንያት አለው ይላሉ። ብዙ ጊዜ እንደምናየው እንዲህ አይነት ውሳኔ የሀገራት ፖለቲካዊ ግንኙነት ነጸብራቅ ነው። ዲፕሎማሲያዊ ግንኙነቶች በሰዎች ፍልሰት ላይ ከፍተኛ ተጽዕኖ አላቸው። መልካም ግንኙነት ሲኖር የሌላ ሀገር ዜጎችን ትንከባከባለህ፣ አሉታዊ ግንኙነት ሲኖር ደግሞ የሌላውን ሀገር ዜጋ ታስወጣለህ። የጅቡቲ አንዱ ምክንያትም ይሄ ሊሆን ይችላል ሲሉ የሚገልጹት በእርግጥም ባለሙያው እንደሚሉት የብልጽግናው አገዛዝ ከኤርትራ ጋር ወደ ጦር ሜዳ ውረድ እንውረድ ላይ ነው። ከሶማሊያ ጋር ያለፉት 3 ወራት ቢረግብም በየዓለም አቀፍ መድረኩ ሲካሰስ ነው የሰነበተው። ሱዳን ከዓመታት በፊት የህዳሴው ግድብን በቦንድን በማሽነሪ ጭምር ከመደገፍ ሸሽታ ሁሉና ዳሯ ካይሮ እንዲሆን አድርጓል። ባለሙያው ግን አሁን ጅቡቲ የምትወስደው እርምጃ ራሷንም የሚጎዳ ነው ይላሉ። ጅቡቲ ከ200 እስከ 300 ሺህ ኢትዮጵያን እንደሚኖርባት የሚገመት ሲሆን ይህ ማለት ከጅቡቲ ህዝብ 1/5 ያክል እንደማለት ነው። ከዚህ ውስጥ አብዛኛውን የማጓጓዝ አቅም እስከ ታመጣለች። ስደተኛው ከመደናገጥ ይልቅ ይህንን ሁሉ ሰው እንዴት በተደራጀ መልኩ ከሀገር ሊያስወጡ እንደሚችሉ ነው ማየት የሚሻለው። በጅቡቲ አቅም ስደተኛውን እንዴት አድርገው ነው አደራጅተው ወደ ሀገሪቱ የሚመልሱት? የኢትዮጵያ መንግስት የእግር ጉዳት ስለሚያስከትል ከጅቡቲ መንግስት ጋር በጥልቀት መወያየት አለበት ሲሉም ባለሙያው ይመክራሉ። 44 ኢትዮጵያን በአንድ ቤት ውስጥ እርቃናቸውን ጭምር ታጉረው ተገኙ። ከታሳሪዎች ውስጥ የውጭ ቋንቋ የሚችል ሰው ባለመኖሩ መግባባት አልተቻለም ተብሏል። 44ቱ ኢትዮጵያን በአንድ ቤት ውስጥ ታጉረው የተገኙት በደቡብ አፍሪካ ነው። እነዚህ ያለ ፈቃድ በአንድ ቤት ውስጥ ተቆልፎባቸው ተገኙ የተባሉት ኢትዮጵያን በጆሃንስበርግ ከተማ ሰሜናዊ ክፍል በአንድ ቤት ውስጥ ተዘግቶባቸው ፖሊስ ያዝጓቸው ብሏል። ከእነዚህ ስደተኞች መካከል 27ቱ አዋቂዎችና ቀሪዎቹ 17 ደግሞ ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማ ድምጽ ነው ሲል ለመገናኛ ብዙሃን ተናግሯል። ነገር ግን ከመካከላቸው እንግሊዝኛም ሆነ የሀገሪቱን ቋንቋ የሚናገር ባለመኖሩም አስተርጓሚ ተፈልጎ ዝርዝር መረጃ እስኪገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ማወቅ እንዳልተቻለ አብራርቷል። ኢትዮጵያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜም የቤቱ ባለቤትም ሆነ እዛ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም አሊያም አምልጧል ተብሎም ይታመናል። ስለነዚህ ኢትዮጵያንም ሆነ ከጎረቤት ሀገራት ስለሚባረሩ ዜጎች ዜጋ ተኮር ዲፕሎማሲ ይከተላለው ሲል የነበረው የብልጽግናው አገዛዝ ምንም አስተያየት ሰጥቶ አያውቅም። የዶናልድ ትራምፕ የብሔራዊ ደህንነት አማካሪ ከኃላፊነታቸው ሊለቁ ነው። የፕሬዝዳንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ ማይክ ዎልዝ